ኦሪት ዘፍጥረት ምዕራፍ 19 ሁለቱ መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሶዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊቱንም ደፍቶ ወደ ምድር ሰገደ። አላቸው፣ ጌቶች ሆይ ወደ ባሪያችሁ ቤት አቅኑ፣ እዚያም ይደሩ፣ እግራችሁንም ታጠቡ። ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ። ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ። እነርሱም በሉ። ገናም ሳይተኙ የዛች ከተማ የሶዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸውም ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጁ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ ሁለት ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣራዬ ጥላ ስር ገብተዋልና። እነርሱም ወዴት ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ሊፈርድ ዘንድ ይፈልጋል። አሁን ባንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱ ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱም ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅ ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለውን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና፣ እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው። አላቸው፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። አማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነስ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳጠፉ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጆች የሚስቱንም እጅ የሁለቱንም የሴቶች ልጆችንም እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳ ካወጧቸው በኋላ እንዲህ አሏቸው፣ ራስን አድን፣ ወደ ኋላም አትይ፣ በዚህ ዙሪያ ሁሉ አትቁም፣ እንዳጠፋም ወደ ተራራ ሸሽተ አምልጥ። ሎጥም አላቸው፣ ጌቶች ሆይ እንዲህ አይሁን፣ እነሆ ባሪያዬን በፊት ሞገስን አግኝቷል። ነፍሴን ለማዳን ያደረገልኝን ምሕረትንም አብዝተሃል። ክፉ እንዳያገኝና እንዳልሞት
ወደ ተራራ ሸሽቼ አምልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍስን ለማዳን ወደ እርሷ ሸሽቼ ላመልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገሩትን ከተማ እንዳላጠፋት እነሆ በዚህ ነገር የለመኑኝን ተቀብያለሁ። በቶሎ ወደዚያ ሸሽተ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዛች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያም ከተሞች በዙሪያቸው ያለውንም ሁሉ በከተማዎቹም የሚኖሩትን ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዛች ሀገር ወዳለው ምድር ሁሉ ተመለከተ። እነሆ የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ፣ በዞአር ይቀመጥ ዘንድ ስለፈራም ከሁለቱ ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ልናገኘን የሚችለው ሰው ከምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሷም ስትተኛና ስትነሳ አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው። አንቺ ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዛች ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጥም ሁለቱ ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሺቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው።